ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ ለመላው የኦሮሞ ወንድሞቼ ኦፍ ኮርስ እኔ በዓላትን ላንድ ቡድን ላንድ ብሔር መስጠት አግባብ ነው ብያላምንም ለመላው ኢትዮጵያውያን የኢሬቻን በዓል ለምታከብሩ በአገር ውስጥም ከሀገር ውጭም ለምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን እንኳን አደረሳችሁ እንኳን አደረሰን ማለት ፈልጋለሁ። እንግዲህ ኢሬቻ በኦሮሞ ባህል መልካ ወይንም ንጹህ ወንዝ ክረምቱ አልፎ ያ ጎርፉ ያ ስቃዩ ያ ጭጋጉ ያ ጨለማው ዘመን አልፎ የጠራ ወንዝ ላይ የጠራ ሐይቅ ላይ መልካ ላይ የሚከበር በዓል ነው። ሁለት ቦታ ላይ በልዩ ሁኔታ ይከበራል። አንደኛው ሆረ ፊንፊኔ አዲስ አበባ የሚከበረው ዛሬ የተከበረው ማለት ነው። ሁለተኛው ነገ ቢሾፍቱ ደብረ ዘይት በሆራ አርሰዲ ይከበራል። እዚህ በሆረ ፊንፊኔ አዲስ አበባ ውስጥ የተከበረው እጅግ ደማቅ ነበር። እኔ ትናንት ምሽት ጋዚቦ አደባባይ ወሎ ሰፈር ባምቢስጋ ወደ ኡራኤል ማለት ነው መስቀል አደባባይ ካዛንቺስ ወደ ኢንተርኮንቲኔንታል ጋር ያለ አደባባይ ላይ በተመሳሳይ ፒያሳ የነበረውን ተዟዙሬ ጎብኝቻለሁ ተዟዙሬ አይቻለሁኝ። ወጣቶች በነገራችን ላይ የኦሮሞ ወጣቶች ብቻ አይደሉም የተለያዩ ብሔሮች የራሳቸውን ባህል የሚመረጡ ሙዚቃዎች የተለያዩ የብሔር ብሔረሰቦች ሙዚቃዎች ይከፈቱ ነበር። ወጣቶች ይጨፍራሉ በጋራ ሆይላሉ ምስጋና ምንድነው ሆታ የሚባለው ጭፈራ ያቀርባሉ ምስጋና ያደርጋሉ ኢንተርቴን ያደርጋሉ። በዛ በያዳራሾቹ የተዘጋጁ ቀላል ኩኪሶች ውሃ ነበር። አንድ ሶስት ጋር የነገርኳችሁ ስለታደምኩ ነው። ሶ ባህላዊ ሴቱን በጠበቀ መልኩ መከበሩን የአባገዳው የተናገሩበት ሁኔታ አለ። ዛሬ እጅግ በጣም የሚያምር ነበር። እንግዲህ መሸፋፈን በሌለበት ሁኔታ ከዚህ በፊት ኢሬቻ መጣ ሲባል እንደ ስጋት የሴኩሪቲ ዳይሌማ አድርጎ የማሰብ የፍርሃት ምናምን ምንጭ ነበር። አሁን ጭራሽ ኢሬቻ ማለት ከተማው ላይ የተሰሩ ልማቶች ጎልተው የሚታዩበት ቱሪስት የሚሳብበት እስቲል የሆኑ ከዛ ስሜት ሙሉ ለሙሉ የወጡ ሰዎች አሉ። እሱን ማየት ነው ያለብን። መሸሻል አለ ወይ? መሸሻል አይደለም። ይሄ ዳይናሚክ ድራማቲክ የሆነ ራዲካል ሽፍት ነው ያለው። ሰው በጣም በሚያምር ሁኔታ የጉራጌኛ ጭፈራ፣ ትግረኛ፣ የአማርኛ ዘፈኖች እየተከፈቱ በየአደባባዮች በጋራ በመከባበር በየቦታው ላይ ቼክ ፖይንቶች ነበሩ። ፍተሻ ይደረጋል። መታወቂያ በማየት የነበረው እጅግ በጣም የሚያምር እኔ ፐርሰናሊ እንደ ጌትነት በጣም ኩራት የተሰማኝ ነው ሆኖ ያለፈው። እንግዲህ ነገ ለሚከበረው ሆራ አርሰዲ እጅግ በጣም ከፍተኛ የሆነ ዝግጅት እንደተካሄደ እንግዶችንም መቀበል እንደተጀመረ ነው ያለኝ መረጃ። አዲስ አበባ ላይ የነበረው በጣም የኢሬቻ ፓርክን ጨምሮ አንድ ቀን ብቻ አይደለም ያ የኢሬቻ ፓርክ አመት እስከ አመት ኢኮኖሚያዊ ፋይዳ ያለው ሆኖ መዝናኛ የተለያዩ የኦሮሞ ባህሎች የተለያዩ የሥራ ዕድል ፈጠራ ማዕከላት ሆነው የሚያገለግሉ የተሰሩበት ነው። እኔ ይሄ ተጠናክሮ የበለጠ የሚቀጥል ይመስለኛል። ተጠናክሮ እንዲቀጥልም ነው የምንታገለው። እንኳን በድጋሚ እንኳን አደረሰን እንኳን አደረሳችሁ ማለት እፈልጋለሁ። እንግዲህ ኤርትራ ኢትዮጵያን ከሳለው ብላለች። ርዕሳችን እሱ ነው እንዳያችሁት። እንኳን አደረሳችሁ የሚለው የቅድሚያ የተሰጠ ስለሆነ ነው። ምናልባት ወደ ኤርትራ ኢትዮጵያን ከሳለው ወዳለች ወደዛም ከመግባታችን በፊት እንግዲህ ዶናልድ ትራምፕ ታስታውሳላችሁ ባለ 20 ነጥብ
የጋዛ የሰላም እቅድ ወይንም 20 point plan for Gaza peace የሚል ከቤንጃሚን ኔታንያሁ የእስራኤል ጠቅላይ ሚኒስትር ጋር በጋራ ማውጣታቸው ብሪፍ ማድረጋቸውም ያው የ20 ነጥቦቹን ታስታውሳላችሁ። በዚህ ሂደት ጆርዳን፣ ግብጽ፣ ሳውዲ አረቢያ በቀጥታ ኳታር የተሳተፉበት ነው። እንግዲህ ሐማስ በመርህ ደረጃ በሚባል መልኩ የሚቀበላቸውን ነጥቦችን ጠቅሶ አስቀምጧል። ያልሰጣቸው መልሶች አሉ። ለምሳሌ ትጥቅ መፍታትን በተመለከተ ቀጥታ መልስ አልሰጠም። ፍልስጤም አገር መሆን መቻል አለባት፣ ቱ ስቴት ሶሉሽን ነው የምቀበለው የሚል አቋም ነው ያለው፣ ግን በዛ ዙሪያ መልስ አልሰጠም። ፍልስጤም በፍልስጤማውያን እንጂ መተዳደር ያለባት ቴክኖክራት ተብሎ ለውጭ መተላለፍ የለባትም፣ የውጭ የጸጥታ አስከባሪ መግባት አለበት በሚለው ላይም ስምምነቱን አልገለጸም። ዋሻዎች በሙሉ ዲስማንትል ይሆናሉ እነኛ አንደርግራውንዶች በሚለው በዛ ዙሪያ መግለጫ አልሰጠም። ግን መሻሻሎች አሉ። አልጀዚራ እንደዘገበው ከትናንት እኩለ ሌሊት ጀምሮ የእስራኤል ጀቶች በጋዛ ሰማይ ላይ የሚያደርጉትን ምልልስ ድብደባ እንዳቆሙ እንደገቱ ነው እየተገለጸ ያለው። ኦፍኮርስ የእስራኤል ሬዲዮም የዘገበው አለ። የእስራኤል ሚሊተሪ ሬዲዮ ዘ ስፔክታተር ኢንዴክስ እሱን ዋቢ አድርጌ Israel military radio says the army has been instructed to reduce its activity in Gaza to minimum and carry out only defensive action. ከማጥቃት እርምጃ ከመውሰድ ወደፊት ከመግፋት ከዛ ተገቶ መከላከል ላይ እንዲያተኩር ትዕዛዝ እንደተሰጠው ነው የተገለጸው። ይሄ ሐማስ የዶናልድ ትራምፕ ያቀረቡትን የጋዛ የሰላም እቅድ በመርህ ደረጃ አቀበለዋለሁ ማለቱን ተከትሎ ዶናልድ ትራምፕ ትናንት ከዋይት ሃውስ ተቀርጾ በተለቀቀ ቪዲዮ እስራኤል ጥቃት መፈጸሟን እንድታቆም ከዛ ይልቅ የታጋቾችን ለመቀበል በህይወት ያሉትንም የሞቱትንም ለመቀበል ዝግጅት እንዲደረግ ይሄ ሪፖርት ወጥቷል። እንግዲህ ከዚህ በፊት በተደጋጋሚ ለናንተ ለውድ ሚዲያ ቤተሰቦች ለማቅረብ እንደሞከርኩት እኔ አብሶሉትሊ ቱ ስቴት ሶሉሽን ይሳካል የሚል ፖለቲካሊ ነው ባለኝ ግንዛቤ ባለኝ ንባብ ቱ ስቴት ሶሉሽን ይሳካል የሚል እምነት የለኝም። ምክንያቱም ከዛ ጀርባ ኢኮኖሚክ ኢንተረስቶች አሉ፣ ከዛ ጀርባ ፖለቲካል ኢንተረስቶች አሉ፣ ከዛ ጀርባ ታሪክ አለ፣ ከዛ ጀርባ ሃይማኖት ፍልስፍና አለ። በጣም ተሸፍኖ የኖረው ግን በባለፈው ቤንያሚን ኔታንያሁ ግልጽ ያደረጉታል the greater እስራኤል አለ። በተለይ የቤንጎሪዮን አሁን እዚህ በጋዛ ባለ 20 ነጥቡ የጋዛ የሰላም እቅድ ላይ አንቀጽ 11ን ካነበባችሁት ስፔሻል ኢኮኖሚክ ዞን ይቋቋማል፣ ታሪፍና ሌሎች ጉዳዮች በጋራ የሚወሰኑ ይሆናል ይላል። ሶ የተቀመጠ ስዊዝ ካናልን ለመተካት ሜዲትራኒያንን ከቀይ ባህር በኩል በጋዛ በኩል አድርጎ በዴድ ሲ በሙት ባህር አድርጎ እዚህ የሳውዲ አረቢያ የምትዋሰንበት የአቃባ ደሴቶች ከዚህ በፊት ደግሞ የእስራኤል የግብጽ የነበሩ ወደ ሳውዲ አረቢያ የተላለፉ ደሴቶች በነዛ መሃል አድርጎ የሚመጣበት የቤንጎሪዮን ካናል አለ። ወጪው ይታወቃል፣ በአመት ሊያስገኝ የሚችለው ገቢ ይታወቃል። ያ ደግሞ የእስራኤልን በቀጠናው በመካከለኛው ምስራቅ አውሮፓን ከመካከለኛው ምስራቅ እንዲሁም ከኤሲያ ጋር ለማገናኘት በሚደረገው ጥረት እጅግ ወሳኝ መሆኑን ስዊዝ ካናል ላይ በተለይ ከግብጽና ከግብጽ አጋሮች ኢብን ወደፊት ቱርክና ግብጽ አሊያንስ የሚፈጥሩ ከሆነ መፍጠራቸውም ስለማይቀር የሚመጣን ስጋት ለመቀልበስ እንዳማራጭ የታየ ነው። ሶ ቱ ስቴት ሶሉሽን ይሳካል የሚል እምነት የለኝም። ግን እንግዲህ በመርህ ደረጃ ሐማስ ከተቀበለው እነኚህ ሆስቴጆችን ለመቀበል ቀጥሎ ደግሞ የሰብአዊ እርዳታ ኮሪደሮች ክፍት ይሆናሉ ብዬ አምናለሁኝ። ከዛ ባለፈ ግን ዋናው የተፈለገው ለፍልስጤም ዕውቅና ሰጥተናል የሚሉ የምዕራባውያንንም የፋሪስት ኤዥያን የቻይናን የሩሲያን ኢንፍሉዌንስ ጋብ ማድረግ ማውረድ ተችሏል። ከአውሮፓ በኩል ይመጣ የነበረው ኢንተረስት እሱን አድርጎ ስቴፕ ባይ ስቴፕ የከረረውን ዲፕሎማሲ የከረረውን የፖለቲካ እና የኢኮኖሚ መገለል ምንድነው ጋልቫናይዝ በማድረግ ዳውን በማድረግ በማቀዝቀዝ ቀጥሎ የሚመጡ ኦፕሬሽኖች ይኖራሉ የሚል እምነት አለ። ዞሮ
ለአንድም ቀን ቢሆን እረፍት መገኘቱ እጅግ በጣም ወሳኝ ነው። ዘላቂ ይሆናል ወይ የሚለውን አብረን የምናየው ነው የሚሆነው። ሌላ ምናልባት እንግዲህ ግብጾች ሲያነሱ የነበሩት ጥያቄ እንግዲህ ይሄ ለምን ግብጾች እንዲህ አሉ ብለን ቱ ዛት ኤክስተንት ወሪ ማድረግ የለብንም። ለዓለም አቀፉ ማህበረሰብ እውነት ነው ምላሽ መስጠት ያስፈልጋል። ኢትዮጵያ በአብዛኛው በተቻለ መጠን ሪአክቲቭ ከምንሆን ፕሮአክቲቭሊ አጀንዳ መስጠት መቻል አለብን። ግን የግብጾችን ፕሮፓጋንዳ እየተከታተለ አርካይቭ ማድረግ በዛ መሰረት ደግሞ ምላሽ መስጠት በተለይ ውጭ ጉዳይ ሚኒስትር አካባቢ የሚመለከተው ሚኒስትር ደግሞ የውሃና ኢነርጂ ደግሞ ይሄ አርካይቭ ማድረግ አለበት። የግብጽ የታዋቂ ፖለቲከኞች፣ የግብጽ ጸሐፊዎች፣ የግብጽ የታሪክ ባለሙያዎች፣ ጋዜጠኞች እያንዳንዷን እያወጡ አርካይቭ እያደረጉ ያንን ደግሞ ሂስቶሪካል አካውንት መያዝ ዳታ መያዝ ያስፈልጋል። ለምሳሌ ከዚህ በፊት ህዳሴ ግድብ ከጥቅም ውጭ ሆኗል፣ የመሬት መንቀጥቀጡ እንዳይሰራ አድርጎታል የሚል ዘመቻ ከፍተው ነበር። ፕሮፌሰር አሽራቅ የሚባል እንዲያውም እሱ የህዳሴ ግድብ እውን የመሆን እድሉ ተርባይኑን መጥቶ ውሃ የመልቀቅ እድሉ 10% ነው፣ ሙሉ ለሙሉ ኮላፕስ ያደርጋል ሲል ነበር። ከዛስ ውሃ ያስቀርብናል አሉ። አሁን ይህንን ግብፃውያን ቀርቶ አንድ ኢሊትሬት የሆነ የግብፃውያን ፕሮፌሰሮች፣ ፖለቲከኞች፣ ጂኦሎጂስቶች፣ መሐንዲሶች ምናምን ቀርቶ አንድ ፒውርሊ ፊደል ቀመስ የሆነ የግብፅ አርሶ አደር ግድቡ ሲሞላ ምናልባት መጠኑ ይቀንሳል ብሎ ወሬ ሊያደርግ ይችል ካልሆነ በቀር ውሃ እንደሚለቀቅ ያውቀዋል። እነሱ ግን ውሃ መጠኑ ይቀንሳል ሲሉ ቆዩና በዋይት ናይል የነጭ አባይ አንዱ ገባር የሆነው ተከዜ ላይ ከፍተኛ ዝናብ በመዝነቡ አባይም ውሃ ሊያስቀርኑ ራሱ ዶናልድ ትራምፕን ጨምሮ ውሃ መልቀቅ አለባቸው ኢትዮጵያን ሲል የነበረው ያ ተቀየረና ኢትዮጵያ ሰው ሰራሽ ጎርፍ ለቃ ከህዳሴ ግድብ ሱዳንን አጥለቀለቀች አሉ። ይህንን የሚሉ እነማን ናቸው? ግብፃውያን። ለዚህ የኛ መልስ የሚሆነው ኦኬ እንዲህ አይነት ጎርፎች አንደኛ የህዳሴ ግድብ ባንሰራ ኑሮ ተመሳሳይ የሆነ ሌላ ተጨማሪ ጎርፍ ይኖር ነበር። ፈጠራውን ትተነው ድሮ ተከዜ ላይም ግድብ ተጨማሪ ግድብ መስራት አለብን። በተለይ ሁመራ አካባቢ ወሳኝ ግዙፍ ግድብ መስራት አለብን። በአመት 3 ማምረት የምንችለው እዛ ሁመራ ላይ ትልቅ ግድብ ብንሰራ ወደ ኤርትራዎች መለሳለሁ። እንግዲህ አንድም ሁለትም ኤርትራውያን የሚያዳምጡ ወንድሞች ካሉ እዛ ብንሰራ በጋራ ጆይንትሊ ብንሰራ ኤርትራ ማደግ ይችላል። ሊታረስ የሚችል መሬት አለው በዛ ሁመራ ማዶ ያለው ኤሌክትሪክ ማቅረብ እንችላለን። ዝሮ የተከዜ ተፋሰስ በሆኑት ላይ ተጨማሪ ግድቦች እንሰራለን። እየተጠና ያለም አለ። አባይ ላይም ተጨማሪ ግድብ እንሰራለን። በነገራችን ላይ ህዳሴ ግድብን እንዳለ መተው ዝሮ በራሱ በደለል እንዲጠቀም ስለሚሆን ከላይ የውሃ መቆጣጠሪያ መስራት እንደተጠበቀ ነው። ተጨማሪ ግድቦች እንሰራለን በራሳችን ፕሮግራም በራሳችን እቅድ ማለት ነው። የውሃና ኢነርጂ ሚኒስቴር የሰጠው ገለጻ አለ። ይሄ መግለጫው ምናልባት እነሱ ለሰጡት ፕሮፓጋንዳ ምላሽ ከሚሆን ይልቅ ከሜትሮሎጂ ጋር በመተባበር ምክንያቱም ሜትሮሎጂ በውሃና ኢነርጂ ሚኒስቴር ውስጥ ነው ያለው። ተጨማሪ ዝናብ እየመጣ ስለሆነ ጥንቃቄ አድርጉ ብሎ አናውንስ ማድረግ ለሚመለከተው ለምሳሌ ለሱዳን የመስኖ ሚኒስትር የውሃና መስኖ ሚኒስትር ኢቨን በተመሳሳይ ለግብጽ ኮንታክት ማድረግ እሱን ለዓለም አቀፍ ሚዲያዎች መስጠት። ከዛ ለምን አሁንኛ ሪአክቲቭ ላይ ስትሆን እነሱ አጀንዳውን ወረወሩልህ። በወረወሩት አጀንዳ ላይ ምላሽ ከመስጠት ፕላንድ በሆነ መልኩ መንቀሳቀስ ነው የሚሻለው የሚያስፈልገውም። ከዛ ባለፈ ግን የግብጾች ልቅሶ ዋይታ የፈለገውን ብታረጉት ምንድነው እንግዲህ የሶማሌ ወንድሞቻችን የሚሉት አባባል አለ ነው የሚባለው። ምንድነው ሚስትህን ፈልጎ የመጣ ልጅህ ብትሰጠው አይመለስም ይባላልና አብሶሉት ኮንትሮል ነው የሚፈልጉ።
ያ ደግሞ የጥቁር ህዝቦች የነጻነት ቀንዲል የሆነችው ኢትዮጵያ ነው ብላ ዘግተዋለች። የተዘግቷል። ስለዚህ ይህንን ተጨማሪ ፕሮፓጋንዳዎች ያመርታሉ፣ ተጨማሪ ስራዎችን ይሰራሉ። ለዛ ሁሉ ምላሽ መስጠቱ አስፈላጊ ነው አስፈላጊ አይደለም የሚለው እንደተጠበቀው ነው። የምንሰጣቸው ምላሾች ግን እንዲህ ከስተመሪ ከመሆን ባለፈ ፕላን አድርገንኛ ለምሳሌ በተከዜ ላይ በዚህ አካባቢ ከፍተኛ ዝናብ ይዘንባል። እሱን ኮሙኒኬት ማድረግ ኮሙኒኬት የተደረገውን ደግሞ ምላሹን አሁንም በኢትዮጵያ ሚዲያዎችም በአረብ ዓለም ሚዲያዎችም በዛ እንዲደርስ ማድረግ እጅግ ወሳኝ ነው እላለሁኝ። እንግዲህ ሌላው ወደ ዕለታዊ ርዕሳችን ስንሄድ ሆርን ሪቪው የኢትዮጵያ መንግስት የኤርትራን ዕውቅና ሊሰርዝ ይገባል የሚል አንድ መጻጽፍ አቅርቧል። አንድ አርቲክል እና ይሄ ስኮለር ቪው ነው ምሁራዊ አስተያየት እንጂ የመንግስት አቋም አይደለም የሚል ይሄንን አወጣ። ይሄን ካወጣ በኋላ የማነ ሲመልሱት የነበረው አለ። የማነ እንኳን በጣም ደስፐሬት ስለሆነ ስድብም ነው የሚቀናው ሁሉ ጊዜ የማነ ገብረ መስቀል ማለት ነው ስድብ ነው የሚቀናው። እንግዲህ የማስታወቂያ ሚኒስትር ነው። ፖቶምኪን ፓርቲ ምናምን እያለ እና ብልጽግና ፓርቲ ወይ እሱ ይሄ እነዚህ ሆርን ሪቪው እና ሌሎችም ብልጽግና ፓርቲ ስፖንሰር የሚያደርጋቸው ናቸው። የኤርትራን ዕውቅና መንጠቅ አስፈላጊና ጠቃሚ ሆኖ ቢያገኘው ኢህአዲግ ይነጥቅ ነበር እና የኤርትራ ሀገርነት ዕውቅና በስልበደው ሲልቨር በወርቅ ሰሃን የቀረበ ስጦታ አይደለም፣ በደማችን በትግላችን በመስዋዕትነታችን ያረጋገጥነው ነው ሲሉ ያንን ይሉ ነበር። አስቀድመው ከቀይ ግዛት ነፃ ነው የወጣን የሚለው የለም ኤርትራ ቀይ ግዛት አልተገዛችም ያላችሁ እናንተ ናችሁ። ኢትዮጵያ አልገዛችም። እንኳን ኢትዮጵያ ቀይ ግዛት ልትገዛ በየትኛውም ሀገር በታሪኳ ኢትዮጵያ ራሷን ከመከላከል ባለፈ ኦፌንሲቭ የሆነ የማጥቃት ጦርነት ከፍታ አታውቅም። እናንተ አላችሁ። ግን ኢትዮጵያ ቀኝ ግዛት ገዝታናለች ብላችሁ ካሰባችሁ ደስታውን አንችለውም። በእውነትም ባይሆን በቀኝ ግዛት ሕግ መሰረት የኤርትራ ሉዓላዊነት በቀኝ ግዛት ሕግ መሰረት ተፈጽሟል ወይ በዛ ይታይ ሲባል አሁን ኖ ቀኝ ግዛት አልተገዛንም የሚለውን ወርውረው ጥለው ኦኩፔሽን ወደሚል መጥተዋል። መያዝ በወረራ ወይ በጉልበት ተይዘን ነበር ወደሚል መጥተዋል። ጥሩ እሱ በጉልበት ተይዘን ነበር ለሚለው ምን እንቀበላለን? እኔ እንቀበላለን ስል በቃ የጋት ሚዲያና የጌትነት የግል አቋም አርጋችሁ ሰዱልኝ። እንቀበላለን በቃ በጉልበት ነበር እንዳላችሁት ይዘናችሁ የነበረው። አንድ ሁለት በደንብ አርገን እንቀበለው በጉልበታችሁ እንዳላችሁት እዚህ መጽሔቱን እነግራችኋለሁኝ። ምን ይላል መጽሔቱ? ጽሑፉን ብታነቡት በጣም ነው ደስ የሚለኝ። ሬድ ሲ ፒከር በሚል ላይ ኤሪትሪያስ ሬድ ሲ ሶቨርኒቲ የኤርትራ የቀይ ባህር ሉዓላዊነት አን ኢሪቮኬብል ሪያሊቲ ይላል። በነገራችን ላይ ስለ ቀይ ባህር ሶቨርኒቲ ኢትዮጵያ ወርታ አታውቅም። ቀይ ባህር የህንድ ውቅያኖስ ኢንዲያን ኦሽን ማለት ነው፣ ገልፍ ኦፍ አደን፣ ፓሲፊክ ኦሽን፣ አትላንቲክ ኦሽን እነዚህ በጠቅላላው ትናንት በሚሊየን ዓመት የነበሩ ሰዎች ዛሬም ያሉ ዓለም እስክታልፍ ድረስ ለቀጣይ ሚሊዮን ዓመታት ሲኖር ሂውማንካይንድ የሰው ዘር ለፍትህ ለብልጽግና ለድገቱ ለመለወጡ የሚጠቀምባቸው ኮመን ሄሪቴጅ ናቸው። የቀይ ባህር ሉዓላዊነት ኢትዮጵያ ብቻዋን የምታነሳው ጉዳይ አይደለም። የቀይ ባህር ሬድ ሲ ሶቨርኒቲ
ሲጀመር ደግሞ ሬድሲ የሚባለው በራሱ እንደ ሉዓላዊነት ካየነው እንኳን በኤርትራ ሉዓላዊ ክልል ውስጥ ያለ አለ ሶቨሪን የሚባል እስከ 8 ኪሎ ሜትር ይላል አንዳንዶች 9 ኪሎ ሜትር ከጠረፉ እስከ ባህሩ ያለው 9 ኪሎ ሜትር ቀጥሎ ደግሞ ኤክስክሉሲቭ ኢኮኖሚክ ዞን አለ ያኛው አገር ብቻ የጠረፉ ተዋሳኝ እስከ 30 እስከ 40 ኪሎ ሜትር ባለው ከጠረፉ እስከዛ ማዕድን ሊያወጣበት የሚችለው ሊጠቀምበት ምናምን ለራሱ ብቻ ከዛ ደግሞ ቀጥሎ ሃይሲ አለ ማንኛውም ሰው ሊጠቀምበት የሚችለው የትኛውም ሰው የሆነ ሁሉ አገር የሆነ ሁሉ የኔ ነው የሚለው ሶ ሬድሲ ሶቨርኒቲ የኢትዮጵያ ጥያቄ አይደለም ትናንት ዛሬም አይደለም ነገም አይሆንም የኢትዮጵያ ጥያቄ በግልጽ ይቀመጥ ቢያንስ የኔ ጌትነት የቀይ ባህር ጥያቄ ካለ የባህር በር ጥያቄ ካለ የጌትነት ጥያቄ በግፍ የተወሰደ ኢትዮጵያ ደቡባዊ ቀይ ባህር በዋነኝነትም የአሰብ ወደብ በግፍ ገና ከመጀመሪያው ገና ከፍጥረቱ ጀምሮ በግፍ ነው የተላለፈው ይህን ደግሞ ማሳያ እናስቀምጣለን ሶ በዚህ ሂደት ምን አሉ በጉልበት ነው አሸንፈን ነው ምናልባት ላንብብላችሁ ጥሩ ነው እንደዚህ መጻፋችሁ ደስ ብሎናል ማለት ነው እንፈልግ ኤርትራ ኢንዲፔንደንስ was not comfort in 1993 በ1993 አይደለም ነፃነታችን ያገኘ ነው በ1990 ምጽዋ ላይ 18000 የደርግ ወታደርን ከጥቅም ውጭ አድርገን ከ30000 በላይ ወታደሮችን አባረን 5000 አርቲለሪ የጦር መሳሪያ ከባድ የጦር መሳሪያ 10000 ሞርታር ሸልስ የሞርታር ቀለሃዎችን ማርከን ከጥቅም ውጭ አድርገን ይሄንን ያገኘ ነው እና ከሜ 19 እስከ ሜ 24 1991 ደግሞ የመጨረሻ ፋይናል ማጥቃት አድርገን ዲሲሲቭ ቪክቶሪ አስመዝግበናል ብለዋል እኔ ቀበላለሁ ፐርሰናሊ እንቀበላለን አላችሁ ከዛ ይቅርታ ከዛ በዚህ ከሜ 19 እስከ ሜ 24 ድረስ ይላል the Ethiopian army in Eritrea was shattered ደቀመሃሪ አስመራ መንደፈራ ከረን ባጭር ጊዜ በቁጥጥራችን ውስጥ ዋሉ ሜ 25 ላይ አሰብ ነፃ አወጣናት ከዋናው ከኢትዮጵያ ቀይ ባህር የምትገናኝበት የመጨረሻው ላስት ሊንክ ላይ on May 25 አሰብ was liberated cutting Ethiopia's last link to the sea the route was complete ዘጋ ነው ጨረስ ነው ይላል እውነት እኔ ቀበላል then on the southern Red Sea arena what remained of its once formidable force had been driven southward in disorganized flight hoping to regroup around the port of Asab yet here too the tide was unstoppable ማዕበሉ በቃ ገፋ ነው መጣ ነው ይላል ምጽዋ ላይ የኢትዮጵያ ባህር ኃይልን ማን ያጠቃው ግድ የለም በቃ ትናንት ነው ለታሪክ እንማርበታለን ያንን ሻቢያ ነው ያጣቅ ያረጋው እሱን ሁሉ እንሰጥ ዘን ከ130,000 በላይ the scale of the Ethiopian collapse was total ይላል out of 130,000 troops deployed in Eritrea more than 114 had been taken prisoner 80,000 retreat አረገ ሸሸ ወደ ባርካ ወደ ሱዳን 21,000 እያለ ይቀጥላል 13,000 on the vicinity of አስመራ በአስመራ ዙሪያ እያለ ሄድና 16,000 የሚሆነው ገደል ነው ይላል በዝርዝር ይመጣል ችግር የለውም እሱ ሁሉ የታሪክ ባለሙያዎች ይዩት ከዛ የ1960 ዲክላሬሽንን ያመጣል የፌዴሬሽኑን ጉዳይ የ1993 ሪፈረንደም ሌጋሊ ሪኳየርድ ማለት መሆን ስለነበረበት ነው እንጂ አስፈላጊ አይደለም ብሎ ነው የሚከራከረው ሬድ ሲፒካ አንድ ግን እኛ ለነሱ እንዲረዳቸው አንድ መናገር እንፈልገው ለምሳሌ ሶማሌላንድ ታግለው ተደራጅተው በጦር ኃይል አሸንፈው ዚያድ ባሬ ሃርጌሳን ደብድቦ በጀት ያ ሁሉ አሸንፈው ሪግሩፕ ያደረጉ ተደራጅተው ነፃ ወጡ ከኤርትራ ይቀድማሉ በነገራችን ላይ ነፃ ሲወጡ ኢንዲፔንደንስ ያወጁ ግን አገር አልሆኑ ለምንድነው አገር ያልሆኑ ማዘር ስቴቱ እናት ሀገሩ ሪኮግናይዝ ማድረግ ስለነበረበት እና የሞንቲቪዲዮ ኮንቬንሽንን ይጠቅሱና አንድ ሀገር ለመሆን የታወቀ ቴሪቶሪ
የናንተ ቴሪቶሪ የታወቀ አይደለም ነው ቴሪቶሪ አይ የኤርትራ ቅኝ ግዛት የነበረው ለምትሉት አሁን መልስ ሰጣችኋለሁ ኤርትራ የገዛችው አሰብ ኢሎጂካል በሆነ መንገድ እንዴት እንደሆነ አሳያለሁ ቴሪቶሪ አታሟሉ ሁለተኛው ህዝብ ታሟላላችሁ ግዴ permanent population ስለሚል ዘን ካፓሲቲ ማለት ገቨርንመንት ለመሆን ከሌሎች ጋራ ውለታ መግባት ሶቨርኒቲን ለማስጠበቅ ከሌሎች ሀገራት ጋር ኢፌክቲቭ ካፓሲቲ ብቻ አይደለም እንግዲህ ቴሪቶሪ ገቨርንመንት ፖፑሌሽን እና ካፓሲቲ ናቸው እነዚህ አራቱ የሞንቴቪዲዮ ኮንቬንሽን በዚህ ሂደት መንግስትነትን አልቻላችሁበትም ቴረር ስቴት ናችሁ ቴረር ገቨርንመንት ነው አልሸባብ ነው ምትረዱ በቃሽ የእናንተ ጉዳይ ነው እንበል አሁን ጉዳዩ ኢህአዴግ አይ በቃኛ ኢትዮጵያ ባትሰጠን መጀመሪያ ሀገር ሆነናል ካላችሁ እኛው ቀናውን ስንነሳችሁ አትደንግጡ በቃ ቁጭ በሉ አሁን ያመጣችኋት አንዷ ደስ የምትለው እንከሳለን ካሳም ፈልጋለን እንዲያውም ኦኩፔሽን በነበረበት ወቅት ብላችሁ ገንዘብ ሁሉ አንስታችኋል ምናልባት ደስ የሚለው የኢትዮጵያ ታሪክ የ3000 ዘመን ነው ምናምን ይሄ ቡስት ነው ጉራ ነው ምናምን እሱንም ተውት የኢትዮጵያ ዘመን የ3000 ዘመን ታሪክ ለመሆኑማ የአክሱም ኦቤሊስኮች ታሪክ ነው እሱ እናንተ በቅኝ ግዛት ዘመን የነው ቅኝ ግዛት የተገዛንበት እንዳገር ያቆመናል ብላችሁ በዛ ላይ እየተኩራራችሁ የነጻ ሀገር ህዝብ ታሪክ ባህል ማንነት ሊያስቆጫችሁ አይገባም እሱ ችግር የለውም ከዛ ምንድነው የሚሉት እንከሳለን ለምትሉት ነገር እምንፈልገው እሱን ነው በጣም ደስ የሚለን እምንወደው በገንዘብ ደረጃ ለምሳሌ ከ3.5 4 ሚሊዮን ቶን ካሰብ የሚገኘው ከዛ ባለፈ ደግሞ እስከ 40 ሚሊዮን እስከ 60 ሚሊዮን ደግሞ የቃኘው ስቴሽን አስመራ አካባቢ በመኖሩ ምክንያት ከአሜሪካ ይገኝ የነበረው ከ40 ሚሊዮን እስከ 60 ሚሊዮን ነው ይሄ በአጠቃላይ እንደው ገንዘቡ ሰብሰብ ቢል ክስ ከሰን ገንዘብ እናገኛለን ለ30 አመት ያህል የተሰበሰበው ለሚለው እንደው ምን ይላል እስከ 50 ቢሊዮን ይደርሳል ይላል ችግር የለው አሁን እንደውም ደስ የሚለው 100 ቢሊዮን አርጋችሁ ክሰሱ የኢትዮጵያ ህዝብ የኢትዮጵያ መንግስትም 20 እና 30 ሰዎች ስታገኙ ቦምብ አትስጡ ክላሽ አትስጡ መንግስትነትን ለሽብር አትጠቀሙት እናንተ ካለቻችሁ ትንሽ በጀት ያን ያህል ማረክ ከቻላችሁ ኢትዮጵያንን ማድረግና ማተራመስ ደግሞ አያቅታትም ነው ዘን ሱን ካለ በኋላ ወደ ህግ የምትመጡ ከሆነ እናንተም እንድታስቡበት አንድ አሰብ ትክክል አይደለም ያሰብ ጉዳይ ምን ማለት ነው ትክክል አይደለም ስንል እንግዲህ አሰብን ሁለት ወንድማማቾች ናቸው የሸጡት አህመድ ሐሰንና ሐሰን አህመድና ኢብራሂም አህመድ የሚባሉ ወንድማማቾች ለጁሴፔ ሳፔቶ መቼ ኖቬምበር 7 1869 ዓመተ ምህረት እነኚህ ሰዎች የመሸጥ መብት የላቸው ማስተዳዳሪ አይደሉ ባላባቶች ናቸው እንግዲህ መርሳ ኩባ መርሳ ተክላይ መርሳ ፋጡማ የሚባሉ ያሳ ማስገሪያ ሆኑ ትንንሽ የጀልባ ማከላት አሉ እዛው አካባቢ አሰብ የሆነው በነገራችን ላይ አሰብ ወደብ ነው የተባለው በትክክል መስራት የጀመረው በንጉሱ ዘመን ከዛ በፊት እዚህ ግባ የሚባል አልነበረም ተቃቀን ትልቅ መርከብ ቀርቶ እነዚህ ጀልባዎችን የሚያቆም አልነበረም ደንገል ተይዞ ከደንገል የተሰሩ ትንንሽ ጀልባዎች ይቀስፉበት አሳ ይወጣበት የነበረ ነው ትዛድፋት እና የኢትዮጵያ ደግሞ ያላትን ኢንቨስት ያደርግነው አሁን ያንን ክስስ ከሱ እኛም እናቀርባለን ዙሮ አሰብ ሁለት ወንድማማቾች ሐሰን አህመድ እና ኢብራሂም አህመድ የሸጡበት በ1869 የሸጡበት እንግዲህ የዚህ የመርከብ
የመርከብ ሩቢቲኖ ሺፒንግ ሰርቪስ ራፋኤል ሩባቲኖ በሚባለው የዚህ የመርከብ አገልግሎት አማካኝነት የመርከቡ ዋና መሪ ጁሴፔ ሳፔቶ ነው የገዛው። ጁሴፔ ሳፔቶ ከነዚህ ሰዎች የመግዛት መብት የለው አልነበረው። እኔ ለምሳሌ ፐርሰናሊ እንግዲህ ማይ ሎጂክ ማይት ቢ ሲሊ ሶሪ እኔ ሸራተን አዲስን የመሸጥ መብት አለኝ ሌጋሊ ካርታዝም የፎርጅድ አሰርቼ የሆኑ ሰዎች አምጥቼ ብሸጠው ህግ ፊት ሲቀርብ ይቀርባል ይጸድቃል? የመሸጥ ካፓሲቲ ያለኝ ወይ የሆነ ሰው ለምሳሌ አሁን ተነስቶ የሆነ አካባቢ አስተዳዳሪ የሆነን ቦታ መሸጥ ይችላል አይችልም? በ1869 እንግዲህ ይሄ የሆነበት ምክንያት ስዊዝ ካናል እየተሰራ ነው ከላይ ስዊዝ ካናል በጣም አውሮፓን እና ቀይ ባህርን የሚያገናኝ ሜዲትራኒያንና ቀይ ባህርን እንደሚያገናኝ የመካከለኛው ምስራቅን ኤዥያን ከአውሮፓ ባጭሩ እንደሚያገናኝ በታች ተዙሮ ይመጣ የነበረው በአትላንቲክ ኦሽን በኬፕ ቨርዲ በደቡብ አፍሪካ በኩል የነበረው እንደሚያሳጥር የገባው የዚህ መርከብ ባለቤት ራፋኤል ሩባቲኖ የመርከቡ አገልግሎት ዋና መሪው ማለት ነው ለሩባቲኖ ሺፒንግ ገዛው በ1869 ከዛ በ1869 ይሄን ሲገዛው እንደምታውቁት ከአንድ ዓመት በፊት በ1868 በኢትዮጵያ በ1860 አፄ ቴዎድሮስ መቅደላ ላይ ሙተዋል። መንግስት አልቆመም ያኔ ገና ነው ችግር ውስጥ ነው ያለው። በዚህ ሂደት እያለ ነው በ1870 ከዓመት በኋላ ጣሊያን ሮምን ዋና ማዕከሉ ያደረገ የጣሊያን ኢምፔሪያል መንግስት ተመሰረተ። ዘንድ ጎረቤቶቹ እነ ፈረንሳይ ቅኝ ግዛት አላቸው። እኔ ስለምን ቅኝ ግዛት አልገዛም ብሎ ሲያስስ ማንን አገኘ? የራሱ የጣሊያን ድርጅት ራፋኤል ሩባቲኖ በዛ ስም የተገዛ ሩባቲኖ ሺፒንግ ሰርቪስ የገዛውን አሰብን አገኘ። ምን ያህል ገንዘብ እንደከፈለው አይታወቅም። ጠቀም ያለ ገንዘብ ከፈለና የጣሊያን መንግስት ወሰደው። አሁን ለጣሊያን መንግስት ይህንን የወሰድከው ይሄ የተሻጡበት ውሉ አለ። ምን ይላል ውሉ? ኖቬምበር 7 ቀን 1869 ክብር ለእግዚአብሔር ይሁን ይላል። ግሎሪ ቱ ጎድ ነው የሚለው። አማርኛ ትርጉሙን ላንብብላችሁ ነው። ለተሰኞ ከወሩ በ11ኛው ወር በ1286 ዓመተ ሂጅራ ወይም ኖቬምበር 15 ቀን 1869 እንደ አውሮፓውያን አቆጣጠር በወንድማማቾቹ ሐሰን አህመድ እና ኢብራሂም አህመድ እና በጁሴፔ ሳፔቶ መካከል ቀጥሎ ያለው ውል በምስክሮች ፊት ተፈጽሟል ይላል። አንድ ከላይ ስማቸው የተጠቀሰ ወንድማማቾች ሐሰን አህመድ እና ኢብራሂም አህመድ ያሰብ ሱልጣኖች ከጋንጋ ጀምሮ እስከ ሉማህ ድረስና በሁለቱም ግራና ቀኝ በኩል ያለውን ይዞታ ለጁሴፔ ሳፔቶ በፈቃዳቸውና በሐቅ ሽጠውላቸዋል፣ ክፍያውንም ተቀብለዋል ይላል። ሁለት ጁሴፔ ሳፔቶ በገዛው ቦታ ላይ ለመኖር የሚመጡ አውሮፓውያንን እነርሱም ሆነ የነርሱ ሰዎች ላይተናኮሉና መኖር እንዳይከላከሉ በቁርአን መሐላቸውን ፈጽመዋል ይላል። ሶስት ወንድማማቾች ይህን ይዞታ በ$6000 የሸጡ ሲሆን $250 ለመያዣ ክፍያ ተቀማጭ ይደረጋል። $750 ውሉ በተፈጸመ በ100 ቀናት ውስጥ ይከፈላቸዋል። ጁሴፔ ሳፔቶ በተጠቀሰው ቀን ውስጥ እንደ ውሉ ባይፈጽምና ገንዘቡን ባይከፍል ተቀማጭ የተደረገው ገንዘብ ቀሪ ይሆናል። ከዚያ ውጭ ግን የመሬቱ ይዞታውን ለሌላ ለማንም መሸጥ አይችሉም ይላል። ስለዚህ ለምን ለጣሊያን መንግስት ሸጠው? እሱንም እንከሳለን፣ አብረን እኛ መልስ እንሰጣለን። ይህ ውል በጁሴፔ ሳፔቶና በወንድማማቾቹ ሐሰን አህመድና ኢብራሂም አህመድ መካከል ተፈረመ። ምስክሮቹም መሐመድ አብዲ፣ አህመድ አሊ፣ ሳድ ኦዋድ፣ አብደላ ዱራን ናቸው። እነርሱ ሙሉ ሲፈጸም አይተው ፈርመዋል። ሐሰን አህመድ፣ ኢብራሂም አህመድ፣ ጁሴፔ ሳፔቶ ይልና ይሄን ያስቀምጣል። አንድ ውል መሸጥ እንደማይችል ያወቀ ጁሴፔ ሳፔቶ ለጣሊያን መንግስት ሰጥቷል። የጣሊያን መንግስትስ ህጋዊ ስልጣን የሌላቸው ሰዎች ማስተዳደር እንጂ መሸጥ የማይችሉ ሰዎች የሸጡትን ያንን አምኖ ለምን ለዚህ ለሩባቲኖ ሺፒንግ ሰርቪስ ገንዘብ ከፍሎ ተቀበለው ገዛው የሚለውን ጠይቃለን። ከዛ ባለፈ ደግሞ በፍጹም እንግዲህ በኋላ ላይ ነው ቀይ ባህር የላቲን ትርጉም ነው። አምሶሪ ኤሪትሪያ ማለት ቀይ ባህር ማለት ነው። በኋላ ላይ ነው እንግዲህ ጣሊያን ይህንን ከያዘ በኋላ ደግሞ አፄ ዮሐንስ ሄዶ መተማ ሲሞቱ ያን ክፍተት ተጠቅሞ እስከ መረብ ምላሽ መጣ። አስቀድሞ ዶጋሊ ላይ ያጋጠሙ ነገሮች አሉ። ስለዚህ
ኤርትራ እንድትከስ ነው የምንፈልገው። የኢትዮጵያ ጥያቄ የምጽዋ የምናምን የቃኞ ስቴሽን ምናምን እሱ ሌላ ጉዳይ ነው፣ ከሱ እናየዋለን። ትልቁ ግን አሰብን መሸጥ የሌለባቸው ሰዎች ነው የሸጡት። 1 2 የጣሊያን መንግስትም በ1870 ከነዚህ ሰዎች ሲገዛ ህጋዊ አይደለም የገዛው። 3 እንድታወቅ 3 መጨረሻ ላይም አሰብ ራስ ገዝ ሆኖ ነበር። አንድ ሀገር ቅኝ ግዛት ተገዝቻለሁ ዋቴቨር ኦኩፔሽንም ነው ብትል የመጨረሻ ድንበርክን ይዘህ ነው እንጂ ነፃ የምትወጣው። አሰብ በወርቅ ሳህን ተደርጎ የተሰጣቸው ስጦታ ነው። ስለዚህ ኢህአዲግ ይህንን ቢጠቅም ኑሮ ይጠቀመው ነበር። ኖ ኢህአዲግማ ሰጠህ እኮ በወርቅ ሳህን። የመጨረሻ ደግሞ የመጨረሻ የእውቅና መንሳት ትንሿ ብዙ ውጤት ያላት ግን ትንሿ እንጂ ቀጣይ ጉዳዮች ይኖራሉ። አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ ጋር ያመሰግናለሁ። ተጨማሪ መረጃና ማስረጃዎችን ይዘን የምንመለስበት ነው የሚሆነው። ኢትዮጵያ በክብር ለዘላለም ትኑር። ቴንክ ዩ